በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ተመልካቾች? ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዚህ ክፍል ላይ የምንማረው ከዚህ ቀደም የጀመርነው ትምህርት አለ። ይህም ሀልዎተ እግዚአብሔር የሚል ነው። ሀልዎተ እግዚአብሔር በሁለት መንገድ ከፍለን እየተመለከትን ነው ያለነው። አንደኛው በዓለማዊ ያለው እሳቤ እግዚአብሔር የለም በሚለውና ሁለተኛው ደግሞ እግዚአብሔር አለ በሚለው መንገድ በሁለት መንገድ እያየን እንገኛለን። ለማስታወስ ያክል በቤተ ክርስቲያናችን ራሱን የቻለ ሀልዎተ እግዚአብሔርን በተመለከተ የሚሰጡ መንፈሳዊ አስተምሮች አሉ። እኛ እሱን ትምህርት እውቀት ለማግኘት እሱን ሳይሆን የምናየው ዓለም ስለ ፈጣሪ መኖር እንዴት ነው የሚገነዘበው ያሉ አስተሳሰቦች በዓለም ላይ የሚሉትን ለመገንዘብ ነው እና ፍላጎታችን በዚህ መንገድ እየተረዳ ነው ያለ ነው። በዋነኝነት በዚህ መሰረት ባለፈው ክፍል ላይ የኤቲዝም አስተምሮን በተወሰነ መንገድ አንስተን ተመልክተናል። እግዚአብሔር የለም የሚሉት ማለት ነው። የኤቲዝም አስተምሮ መሰረት የሚያደርገው ሪዝኒንግ ወይ ደግሞ ሎጂክን እንዲሁም ፊሎሶፊ በፍልስፍና ምክንያት በማድረግ መዳረሻው ግን ምንድነው? ያው እግዚአብሔር የለም ነው። እነዚህ ነገሮች መጥፎ ነገሮች በይበልጥ ምድር ላይ ስላሉ አምላክ ቢኖር ፍጹም የሆነ አምላክ ሁሉን አወቅ የሆነ ሁሉን ቻይ የሆነ ዘላለማዊ የሆነ ሁሉን የፈጠረ አምላክ ቢኖር ኖሮ እነዚህ ነገሮች መኖር አልነበረባቸውም የሚል ሪዝኒንግ ነውና ምክንያታዊነት ነውና በዚህ መሰረት ኤቲዝም መዳረሻውን የሚያደርገው ምንድነው? ስለዚህ ዜርፎር ብሎ እግዚአብሔር የለም የሚለው ላይ መዳረሻ እንደሚያደርግ ነው። የሚያነሷቸው አስተምሮች ብዙ ናቸው። የተሰጠው ምላሽ ብዙ ነው። እነዚህን ግንዛቤ ለማግኘት የተለያዩ መጽሐፍቶችን፣ ማህበራዊ ሚዲያዎችንም ሰርች አድርጎ በማየት ግራና ቀኙን ማየት እንድትችሉ ነው አጀንዳ አድርገን ያነሳ ነው። ስለዚህ በዚህ በኩል ያሉትንም ተጨማሪ ማስረጃዎች ራሳችሁ ሁላችንም በማየት ግንዛቤያችን መጨመር የሚያስፈልግ ይሆናልና ዛሬ ላይ የምናየው ስለ አግኖስቲሲዝም እና ግኖስቲሲዝም የሚባሉ ሁለቱን ነገሮች ሁለቱን ደግሞ አመለካከቶች እንመለከታለን። ከዛ በፊት ግን የኤቲዝምን አስተሳሰብ ምክንያታዊነትን ዝም ብለን እንደው ስንቃኘው ኤቲዝሞች ዓለም ላይ ከሚደረገው ከሚታየው ነገር ተነስተው ነው እግዚአብሔር የለም የሚለው ድምዳሜ ላይ የሚደርሱትና አንድ ነገር እናንሳ። ለምሳሌ እስቲ ሌብነትን እናንሳና ሌብነት እንደሚታወቀው ሌብነት በሁለት መንገድ ይነሳል፣ በሁለት መንገድ ይከሰታል። መንስኤው ማለት ነው። የሌብነት መንስኤው ሁለት ነው በዋነኝነት። አንደኛው ችግር ነው። የሌብነት መንስኤ አንደኛው ችግር ነው። ሁለተኛው ደግሞ አመል ነው። አመል ስንል የሌላውን ነገር የመነካካት ባህሪ ያለው ሕፃን ሆኖ ራሱ አንዳንድ ልጅ የራሱ ያልሆነውን ነገር የመቀማት፣ የመውሰድ፣ የመፈለግ፣ የመቋመጥ ነገሮች በአንዳንድ ልጆች ላይ እንመለከታለንና ይሄ ትንሽ ሆኖ በትንንሽ ነገር የሚጀመር ልማዶች ያድጉና ወደ ከፍተኝነት ነጠቃና ዝርፊያ ፍላጎት ውስጥ ሊያድጉ ይችላሉ። ሌላኛው ግን በዋነኝነት የሌብነት ሶርስ መንስኤ መነሾ ተደርጎ የሚታየው እጦት ነው። እንደሚታወቀው ብዙ ሰዎች በተለያየ ችግር ምክንያት ሌብነት ውስጥ ሊገቡ ይችላሉ። እንበልና እስቲ አንድ ሰው የራሱን ቤተሰብ ማሳከሚያ አጥቶ፣ የራሱን ቤተሰብ ልጆቹን የሚያበላው አጥቶ፣ የሚያጠጣው አጥቶ፣ ስራ ቢፈልግ አጥቶ፣ ዕውቀት እያለው የተማረ ሆኖ ወይ ደግሞ ብዙ ነገር ማድረግ የሚችል ሆኖ መንገድ ተዘግቶበት በብዙ መሰናክል ውስጥ ታጥሮ ያለ ሰው ሌብነትን ቢጀምርና ያጋጠመውን የህልውና ችግር በሌብነት ቢቀርፍ በምክንያታዊነት ካያችሁት ልክ ሊሆን ነው ማለት ነው። ምክንያቱም በምክንያታዊነት ይሄ ሰውዬ የሰረቀው ለዝርፊያ ያበቃው ችግሩ ነው። በህይወት መኖር አለበት። በህይወት ካልኖረ
ህልውናውን ካላስቀጠለ ለሱ ዓለም ትርጉም የላትም። ሌላው ተንደላቆ እየኖረ፣ ሌላው ዘርፎ እየኖረ፣ ሌላው ጠግቦ ተርፎት እህል እየደፋ፣ ይሄ ሰውዬ ደግሞ ልጆቹን የሚያበላ አጥቶ ለዛውም መስራት እየቻለ አቅም እያለው በተንኮለኛ ታጥሮበት ብለን ሪዝኒንግ ማቅረብ እንችላለን። ስለዚህ ሌብነቱ ትክክል ነው ልንል ነው ማለት ነው። ስለዚህ አንዳንዴ ምክንያታዊነት ወደ ተሳሳተ ድምዳሜ ሁሉ ሊያደርሰን ይችላል ማለት ነው። ማጣት ልክ ነው፣ መጥፎ ነገር ነው። መስረቅ ግን ልክ ሊሆን አይችልም። መስረቅ ወይ ሌብነት ልክ ሊሆን አይችልም። ስለዚህ ምክንያታዊነቱ ከሰውየው ችግር አንጻር እውነት ሊሆን ነው ማለት ነው። ሌብነት እንደ ሰውየው ችግር ይወሰናል ብለን ልንደመድም ነው። ሰውየው ከቸገረው መስረቁ ልክ ነው፣ ሳይቸግረው ከሰረቀ ደግሞ ልክ አይደለም የሚል ውስጥ ነገር ውስጥ የምንገባበት ሁኔታ ይፈጠራልና ምክንያታዊነት ሁሉ ወደ ትክክለኛ መዳረሻ ያደርሰናል የሚል እምነት የለኝም እኔ። ዞሮ ግራና ቀኙን እንድታየው ስለሆነ የኛ ፍላጎታችን ይህንን የኤቲዝም ከምክንያታዊነት ተነስቶ እግዚአብሔር የለም የሚለው ድምዳሜ ላይ የሚደርሰውን እንድትገነዘቡት ነው። ዛሬ ላይ ደግሞ አግኖስቲዝም አለ። ከአግኖስቲዝም በፊት አግኖስቲሲዝም፣ ከዛ በፊት ግኖስቲሲዝም የሚባለውን እናያለን። በዋነኝነት ግኖስቲሲዝም በአንደኛው መቶ ክፍለ ዘመን አካባቢ ላይ የተነሱ በሐዲስ ኪዳን ማለት ነው የነበሩ ፈላስፎች ናቸው። የእውቀት ሰዎች ወይ ደግሞ የጥበብ የፈጠራ ሰዎች ብለው ራሳቸውን የሚጠሩ ናቸው። ግኖሲስ ከሚለው የግሪክ ቃል ወስደው የእውቀት ሰዎች ራሳቸውን የእውቀት ሰዎች ብለው የሚጠሩ ናቸው። ትምህርታቸውም ግኖስቲሲዝም ይባላል። የነዚህ አስተምሮ ምንድነው? ሰው ሊድን የሚችለው በእውቀት ነው ይላል። እውቀት ካለው ከዚህ ዓለም ሐሳብ ይለያል፣ ከዚህ ዓለም መከራ ይላቀቃል። መዳን በማመን ሳይሆን መዳን በማወቅ ነው። እውቀት ሲኖርህ ትድናለህ የሚል አስተምሮ የሚከተሉ ናቸው። እነዚህ ግኖስቲዝም በአንደኛው ክፍለ ዘመን ከክርስትና ጋር ወደ ክርስትናም በመምጣት ይሄ ሲንክሬቲዝም የሚባል ይሄ መደባለቅ ክርስትናን ከተለያዩ አስተምሮች ጋር በመደባለቅ የሚታወቁ ናቸው። የትምህርታቸው የሚያስተምሩት ትምህርት መነሻው ምንድነው? ቤዝ የሚያደርገው የነ ፕላቶ፣ የነ አርስቶትል፣ የነ ፓይታጎራንስ፣ እነዚህ ስቴኮች የሚባሉት ኤፒኩረሶች፣ ከዚህ በፊትም ኤፒኩረስንም አንስተናል። ከዛም የተያያዙ እንትኖች አስተምሮችን እንዲሁም ደግሞ የነዚህ የዞራስተርን የሚባሉት የነዚህ የምስራቃውያንም አካባቢ ያሉትንም የጥንቆላ አስተሳሰቦችንም አንድ ላይ በመደባለቅ ስለሆነ ትምህርታቸው ሲንክሬቲዝም ይባላል። ይሄ ከዚህም ሰብስበህ አደባልቃ አምጣ የሚል እንትን ነው። እንግዲህ ግኖስቲክስ የራሳቸው አስተምሮ ነበራቸው በሰዓቱ። መጀመሪያ ግኖስቲክስ የሚያስተምሩት አንዱ ትምህርታቸው ዱዋሊዝም የሚባለው ወይም ምንታዌ የሚባል ነው። ብፁዕ አባታችን አቡነ ጎርጎርዮስ በረከታቸው ይደርብን የቤተክርስቲያን ታሪክ በዓለም መድረክ ላይ በጻፉት መጽሐፋችን ላይ እንደዚህም በተለያዩ መጽሐፍት ላይ እንደምታገኙት ትምህርታቸው እዛ ላይም አለ በተወሰነ። ዱዋሊዝም ማለት ይሄ ምንታዌ ሁለትነት የሚል አስተምሮ ነው እና ፍልስፍናቸው ሁለት አምላክ አለ ብለው ነው የሚያስተምሩት። ሁለት አምላክ አለ። ብርሃንን የፈጠረው አምላክ ደጉን በአጠቃላይ የፈጠረው አምላክ ልዑል የሆነ ልዑለ ባህሪ የሆነ ምጡቅ የሆነ ደግ አምላክ ነው ይሉታል። ይህንን ዓለም ማቴሪያሊዝም ይሄ ማቴሪያል ወርልድን ደግሞ ይሄ ቁሳዊ ዓለምን ደግሞ የፈጠረው ደግሞ ይሄ ክፉና ትንሹ ይሄ ተዋራጅ የሆነ አምላክን የፈጠረው የሚል አስተምሮ አላቸው እነዚህና እንዳልኳችሁ ይህም ሁለት አምላክነት ፍልስፍና ነው ከሚያዩት ነገርና በዚህም መሰረት የብሉይ ኪዳን አምላክ ክፉ አምላክ ነው በእነሱና የብሉይ ኪዳን አምላክ ክፉ ነው ጨካኝም ነው ብለው ይገልጹታል። ይህንን ክፉ ዓለም የፈጠረው አምላክ እሱ ነው የብሉይ ኪዳን አምላክ ነው ይላሉ። የሐዲስ ኪዳን አምላክ ደግሞ የጌታ ኢየሱስ ክርስቶስ አባት እንደማለት ነው። ደግ ነው፣ ለሰው አዛኝ ነው፣ የፍቅር አምላክ ነው የሚለውን ነገሮችን ይጠቀማሉ። ስለዚህ ዱዋሊዝም ይባላል።
በይበልጥ ይህንን ሐሳባቸውን ለማስረዳት የመጽሐፍ ቅዱስ የተለያዩ ክፍሎችንም በነቅሶ በማውጣት እንደራሳቸው ሐሳብ የሚጠቀሙ ናቸውና እዚህ ላይ ተጨማሪ በዛን ጊዜ የነበሩት አንድ የሚታወቅ መርቅያን የሚባል የታናሽ እስያ ግኖስቲክ ነው። የአይሁዶች የኦሪቱ አምላክ ክፉ ነው ብሎ ስለሚያምን ቅዳሜ ሁሉ ተከታዮቹን እንዲጾሙ ያስደርግ ነበር ይላልና ቅዳሜ በቃ መጾም አለበት፣ ክፉ አምላክ የሰራው ስርዓት ነው፣ የእረፍት ቀን ሊሆን አይገባም፣ የሐዘን ቀን ነው መሆን ያለበት ብሎ ቅዳሜን ያጾማል። እና የኛ የቤተ ክርስቲያናችን አንድ ባለቀኔ ምንድነው ያለው በዚሁ ላይ ለሰንበትሂ እጸውማ ከመዘረቡ ዕለት መርቅያን በአመፃ ወአነ በንዴት ብሏል። ሰንበትን እንደ ሮብ ቀን አድርጌ እጾማታለሁ፣ መርቅያን ያው በአመፁ ነው በክፋቱ ነው፣ እኔ ደግሞ በማጣት ነው ምጾማት በማለት ያው የመርቅያን ፍልስፍና አስተሳሰቡ ምን እንደሆነ በቅኔ መልክ የገለጸ ሁኔታ አለ። ስለዚህ ደግና ክፉ አምላክ አለ የሚል አስተምሯቸው አንዱ ነው። ሌላኛው ደግሞ ስለ ስነ ፍጥረት የሚያስተምሩት ትምህርት የተለየ ትምህርት አላቸው። ይህ ዓለም በክፉ ማቴሪያል ዓለሙ ማለት ነው። ይህ ዓለም የተፈጠረው በክፉ አምላክ ነው። ያ ክፉ በሚሉት በጨካኙ አምላክ የተፈጠረ ነው። ሌላ ደግሞ እምሃበ አልቦ ሀበቦ ከኢምንት ነገር የመጣ አይደለም። እኛ እንግዲህ በስነ ፍጥረት ከዚህ በፊት አይተነዋል። በስነ ፍጥረት ትምህርታችን ዓለም የተገኘው እግዚአብሔር ካለመኖር ወደ መኖር አመጣው የሚል ትምህርት ነው ያለን። ካለመኖር ወደ መኖር ነው ያመጣው። በኋላ ላይም ደግሞ እሱ በሚያውቀው ያሳልፎት ይኖራል ያሳልፈዋል የሚል ነው የዓለም አፈጣጠር ትምህርታችን። እነዚህ ግኖስቲኮች ደግሞ ምንድነው የሚሉት? ይህ ዓለም የመጣው ካለመኖር ወደ መኖር ሳይሆን ከራሱ ከባህሪ መለኮት እንደ እሳት ብልጭታ፣ ልክ እሳት ከዋናው እሳት ላይ ብልጭ እያለ ፍንጣቄ እንደሚኖረው እንደዚሁ ከዋናው ከመለኮታዊ ቦዲ ሰውነቱ ላይ እንደ እሳት ስፓርክ ያለ ተፈናጥሮ የተገኘ ነው ይላሉ። እንደገና ደግሞ ይህንን ዓለም ደግሞ የሚያስተዳድሩ የሚመሩ ከመለኮታዊ ባህሪ የተከፈሉ እንደ ጉምብናኝ ያሉ ረቂቃን አካላት ናቸው የሚያስተዳድሩት የሚል ስለ ዓለም ተፈጥሮ የራሳቸው አስተምሮ አላቸው። ሌላኛው ደግሞ ስለ ነፍስና ስጋ ሲያስተምሩ ድህነት የምታገኘው ወይ ደግሞ ሳልቬሽን የምታገኘው ነፍስ ናት እንጂ ስጋ አይደለም። ስጋ ግዘፍ ያለው ይሄ የግዘፉ አካል ስለሆነ የዚህ ዓለም የግዘፉ የማቴሪያል ዓለም ፓርት ስለሆነ ስጋ ድህነት አያገኝም። ድህነት ልታገኝ የምትችለው ነፍስ ብቻ ናት የምታገኘው። ነፍስ ደግሞ ከመለኮታዊ ባህሪ ቅድም እንዳልነው እንደ እሳት ክፋይ እየተከፈለች የመጣች ናቸው ይላሉ። እነዚህም ደግሞ ምን ይሉታል? ይሄ ኤዮኔስ ይሏታል። ይሄ ተከፍሎ የሚመጣውን ነገር ኤዮኔስ ይሉታል። ያው በግሪክ ቋንቋ ነው። ስለዚህ ነፍስ ናት ድህነት የምታገኘው። ነፍስ ደግሞ በስጋ ላይ በክፋት በዚህ በእድል ሰንሰለት ታስራን ያለችውና ነፍስ ከዚህ ከእድል ሰንሰለት እንድትወጣ ደግሞ ምን ያስፈልጋል? መፍትሄው ድህነት ወይ ደግሞ ይሄ ሳልቬሽን የምንለው ሳይሆን ሊያላቅቃት የሚችል ከዚህ ከስጋ ሊያላቅቃት የሚችለው ብቸኛና ብቸኛው እውቀት ነው። እውቀት ነው የሚለው ይሄ ግኖሲስ የሚለው እውቀት ነው ሊገላግላት የሚችል ይላሉ። ሌላኛው ጋብቻ የሰይጣን ነው ይላሉ። ጋብቻ የሰይጣን ነው በቃ አጠቃላይ ብለው የሚያስተምሩት ነው። ለዚህ ነው ሐዋርያት በቅዳሴ ላይ ስታስቀድሱ ከሰማችሁ ጸሎተ አመክንዮ ላይ ስንል እኛስ ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን። የስጋ ሕይወት የምትሆን ነፍስ ግን ንጽሕት ቅድስት ናት። እኛስ ጋብቻ ርኩሰት እንደሌለበት እንናገራለን። ሕዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯቸዋልና የሚለው የአመክንዮ ጸሎተ ሃይማኖት ለግኖስቲኮች የተሰጠ መልስ ነውና፣ ሌላኛው ግኖስቲኮች ሰውን በሶስት ደረጃ ይከፍሉታል። አንደኛው መንፈሳዊ፣ ሁለተኛው ነፍሳዊና ሶስተኛ ስጋዊ ብለው ይከፍሉታል። መንፈሳዊ የሚሉት ራሳቸውን ነው። በቃ በጣም በእውቀት ምጡቅ የሆነ እውቀቱ የተገለጸለት ሰው ከሆነ መንፈሳዊ ይሉታል። ያ ማለት ከስጋ ስራት ተላቀዋል ማለት ነው። ነፍሳዊ የሚሏቸው ደግሞ ክርስቲያኖችን ነው። ክርስቲያኖች ያው መካከል ላይ ያሉት ናቸው። ማዕከላዊ ላይ ወደ እነሱ ካደጉ ይድናሉ የሚሉ፣ ወደ መንፈሳዊነት ካደጉ ወደ እውቀቱ ካደጉ ይድናሉ የሚሏቸው ነው። ካልሆነ ደግሞ ወደ ስጋ ይወርዳሉ የሚሏቸው ነው።
ስጋዊ የሚላቸው ደግሞ አረመኔ ወይ አህዛብ የሚባሉትን ምንም ከሁለት የሌሉበትን እነሱን አካላት ናቸው ማለት ነው። ሌላኛው ስለ ምስጢረ ስጋዌ ስለ ነገረ ድህነት የሚያስተምሩ በነገራችን ግኖስቲኮች ክርስትናንም ተቀብለዋል። ክርስትናን ተቀብለው ግን የፍልስፍናን አይዲዮሎጂ ከክርስትና ጋር ሴንክሬቲዝም ለመደባለቅ በመሞከራቸው ነው ትምህርታቸው የዓለማዊ ፍልስፍናን ከመንፈሳዊ መገለጥ ጋር የመደባለቅ ስራ ላይ ገቡ ናቸውና ስለ ምስጢረ ስጋዌ የሚያስተምሩት ምንድነው? ይህ ዓለም ይህ ግዘፍ ዓለም የኃጢአት ምንጭ ነው፣ የክፋት ምንጭ ነው ብለው ስለሚያምኑ ኢየሱስ ክርስቶስ ስጋ ተዋሃደ የሚለውን ሐሳብ ትምህርት አይቀበሉም። ኢየሱስ ክርስቶስ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስታ የሚለውን አይቀበሉትም በጭራሽ። ምትሃት ነው፣ መስሎ ታየ ይላሉ። እንዲሁም በተጨማሪ ማርያም ከዮሴፍ ልጅ እንደነበራት ሁሉ ያስተምራሉ። በዮርዳኖስ መጠመቁን ያለውን ሁሉን ነገሮች በምትሃት እና በመምሰል ወይና ደግሞ በህድረት እያደረጉ የሚያስተምሩት ነው። በዋነኝነት በዚህ አስተምሯቸው ለምንፍቅና ዛሬ ላለው ምንፍቅና ቤዝ ናቸው እና ዛሬ ያለው ምንፍቅና ድራይቭ ያደረገው ይሄ የምታዩት ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ነገረ ድህነት የተዋህዶን ነገር የሚክደው የህድረት ትምህርት መስሎ መታየት የሚመስሉት ሁሉ ምንፍቅና መሰረት የግኖስቲክስ አስተምሮ ነውና እነዚህ እንግዲህ የዛሬ 1900 ዓመት ገደማ ላይ የነበሩ ነገር ግን በእውቀት ድህነት ይደረጋል፣ በእውቀት ወደ መለኮታዊ ኃይል መድረስ ይቻላል የሚል አስተምሮ ያላቸው ነው። ዛሬ እንግዲህ ከዚህ በተቃራኒ ያለው ደግሞ አግኖስቲክስ የሚለውን ሐሳብ ነው የምናየው። እንደምታውቁት ሀልዎተ እግዚአብሔር የለም በሚሉና አለ ብሎ ደግሞ የአምላክ ህልውናን የሚያስተምሩ አካላትን እያየን ስለሆነ አግኖስቲሲዝም የሚባለው ደግሞ በ19ኛው ክፍለ ዘመን በይፋ ህልውና ያገኘ ነው። እነዚህ አካላት ደግሞ ምንድነው የሚሉት? የአምላክ መኖር አለመኖር አለ የለም ማለት አንችልም የሚል አለም አንልም የለም አንልም። ምክንያቱ ደግሞ የሰው ልጅ ሪዝኒንግ በምክንያት ያምናሉ ይላል። እንግዲህ እንዳገኘነው መረጃ የሰው ልጅ ሪዝኒንግ ምክንያታዊነት ኢምፒሪካል ኤቪደንስ የትኛውም ምክንያት መኖሩን አለመኖሩን አፕሩቭ ማድረግ አይችልም። አፕሩቭ ማድረግ ስለማይችል ኦፕን በቃ ተው ነው፣ በቃ አይመለከተንም ነው። ስለዚህ እነሱ ምንድነው የሚያተኩሩት? ማቴሪያል ከአግኖስቲክስ በተቃራኒ ማቴሪያል እነዛ ስፒሪቹዋል በመመጠቅ በእውቀት በመላቅ አምላክን ወይ ደግሞ ይሄ ማወቅ ይቻላል የሚል አስተሳሰብ ሲኖራቸው፣ እነዚህ ደግሞ የማቴሪያል ዓለምን ብቻ ነው መረዳት የምንችለው እንጂ በማስረጃነት ከማቴሪያል ውጭ ያለውን ዓለም አለም የለምም ብለን መናገር አንችልም የሚል ክፍት አድርገው የሚተው ናቸው። በቃ አለም የለም አንልም የሚል ሐሳብ ያላቸው ናቸው። ስለዚህ እነዚህ አግኖስቲስ ይባላሉ ማለት ነው። አሁን ዓለም ላይ ኖረ አልኖረ ማስረጃ የለኝም ብሎ ይሄ መሀል ሰፋሪ የምንለው ማለት ነው። ከአማኞችም የሉም እንደ ኤቲስቶችም የለምም ብለው ክደው እንትን ውስጥም የሉም። በዚህ አይነት ሁኔታ ያሉ በዓለም ላይ ያሉ በአጠቃላይ እንግዲህ በእርግጥ እዚህ ጋር እንደምንመለከተው ነገር የለም ብሎ ከመካድ ማረጋገጥ አልችልም ማለቱ የተሻለ ነው። ያው በክህደት ሁሉም እግዚአብሔርን ባለማመን እንዳለ ቢሆንም የለም ብሎ በማይሆን ነገር ተነስቶ የማይሆን ድምዳሜ ከመድረስ ለማረጋገጥ አቅሙ የለንም ውስነን የሚለው ሐሳብ የተሻለ ይመስላል እና አጠቃላይ ዓለም ላይ እንደዚህ ያለ አካላት አሉ። ትምህርታችን ስንጨርሰው የዚህ የግኖስቲሲዝምን ሁለቱንም አካላት ስናየው ምንድነው እንድንገነዘበው ነው። በምን አይነት መንገድ ያሉ አካላት አሉ የሚለውን ነው። በዚህ መንገድ እንቀጥላለን። ዋናው ዓላማው ምንድነው? በዓለም ላይ ሃይማኖት ተኮር የሆኑ አስተሳሰቦች፣ ክፍሎች፣ አካሄዶች፣ አመለካከቶች ምን ያህል ናቸው የሚለውን መያዝ ነው፣ መመልከት ነው። ከዛ እነዚህ ነገሮች ይታረቃሉ ወይ አይታረቁም ወይ የሚያመጡት ተጣርሶ የሚሄዱበት መንገድ በየጊዜው ያየነው የምንሄደው ይሆናል ማለት ነው። ለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን።